بسم الله والحمد لله والصلاة والسلام على رسول الله صلى الله عليه وسلم እና እንግዲህ ቀደም ሲል አላህ Subhanahu Wa Ta'ala ያስቀመጠው ሎጂክ ማንኛውም አቅል ያለው ሰው ሊክደው የማይችል ነገር ነው። ተመሳሳይ ስልጣን ያላቸው ኃይላቶች ለተወሰነ ጊዜ እያንዳንዱ ያው ሁኔታ አስተሚመቻችለት ወይም ለማዘናጋት ተስማምቶና ታማኝ ሆኖ ሊኖር ይችላል ማለት ነው። አበደል አቢዲን ግን ሊኖር አይችልም እና የበታችኛው የላይኛውን ኃይል ተቆጣጥሮ ለመገልበጥና የራሱን የበላይነት ለማረጋገጥ ይሞከር ነበር። ይሄ ሳይሆን ለምንድነው የቀረው? በዛ ደረጃ የሚፎካከር ስለሌለ ነው ይላል ማለት ነው። በሌላው አያት ለው ካነ ፊሂማ አሊያቱን ኢላላህ ለፈሰደታ የሚለው ማለት ነው። በሰማያትና በምድር ዙሪያ ሌላ የዓለም ባለቤት የሚባል አማልክቶች ቢኖሩ ኑሮ ዓለማችሁ ራሱ በሰላም እስካሁን ሊቆይ አይችልም ነበር። ሰማይና ምድር ድርምስምሱ ይወጣ ነበር ይላል። ለምን? ተፈካካሪ ኃይሎች አንድ ቀን መጋጨታቸው አይቀርም እና ሰማይና መሬትን አንድ ጌታ አንድ ወጥ ትእዛዝ ስለሚሰጥ ነው ንዟሙን ጠብቆ እስካሁን በሰላም ሊኖር የቻለው። አንዱ ሌላ ተፈካካሪ ቢኖር ግን ለተወሰነ ጊዜ ለጋራ ጥቅማቸው ሲሉ ሊተባበሩ ሊሞካከሩ ይችላሉ። ዘላለም ግን ተስማምተው ሊኖሩ አይችልም። አንድ ቀን ያሳብ ግጭት ይመጣል ማለት ነው። ያ ከመጣ ደግሞ አሁን የንጋት ሰዓት ደርሷልና ፀሐይ መውጣት አለበት ሲል ለአንድ ሰዓት ይቀረዋል ቢል አንዱ ምን ይሆናል? ምን አገባህ ይለዋል። አንተስ ምን አገባህ? ከዛ ጦርነት ነው የሚመጣው ማለት ነው። አሁን እገሌ እድሜው አልቋልና ነገ መሞት አለበት ሲል የለም እኔ 2 አመት ጨመርኩለት ካለስ እንደዛ ነው ችግሩ ማለት ነው። ይሄ እንግዲህ ከሆነ ግጭት ይመጣል የግድ ማለት ነው። ግጭት ከመጣ ደግሞ እነሱ ብቻ አይደለም የሚጎዱት፣ መምለካው ራሱ አደጋ ላይ ይወድቃል ይላል። አገሩ ግዛቱ ማለት ነው። ሰማይ መሬት ሁለት ባለስልጣናት ሲጋጩ የሁለቱም ሀገር ይደቃል አይደለም እንዴ? እና እነዚህ ኃይሎች የዓለም ባለቤቶች ግጭት በሚፈጠርበት ጊዜ ለፈሰደት አለ። እነሱ ብቻ አይደሉም፣ ዓለም መምለካቸው በሙሉ ይጠፋል፣ ይንቆታቆታል። ይሄው ሱሪያን እንደምታዩት ማለት ነው። ያ ደግሞ አልሆነም እስካሁን በአላህ ደረጃ። ያ አለመሆኑ ምንድነው የሚያሳየው? ተቃዋሚ አካል የሚባል ነገር የለም ማለት ነው። ለሱ ብቻ ዓለም ሰጥረት ብላ ነው የምትገዛው። እና እዚህ ላይ ምናልባት ቢስማሙስ ምን አለ? ሁሉም ለጋራ ጥቅማቸው ሲሉ ዘላለም መስማማት አለብን ቢሉስ ሊል ይችላል አንድ ሰው ማለት ነው። ሊል አይችልም። ስልጣን ሁሉ ጊዜ ተወዳጅ ነገር ናት ማለት ነው። ሲያቅትህ ይቀራል እንጂ ሰው ስልጣን ላይ ተናዙል አይሆንም። ተመሳሳይ አቅም እስካለው ድረስ ሁሉ ጊዜ እገሌ የበላይ ሆኖ ይኑር የሚለውን ሰዎች አይቀበሉም በተፈጥሯቸው ማለት ነው። ለጉዳት እንዳይመጣ የባሰ ችግር እንዳይመጣ ብለው ካደረጉትስ ከተባለ ያ ጊዜ ጌታ አይደሉም። እንግዳውስ ለምን? ሁሉም ፈርተው ነው። ችግር ቢፈጠር እጎዳለሁ ብሎ ስለሚፈራ ነው ማለት ነው። የሚፈራ ደግሞ የዓለም ባለቤት ሊሆን አይችልም ማለት ነው። ሐታ መስማማታቸው እንኳን ድክመትን ነው የሚያሳየው ማለት ነው። ግን በቂ አካል ካለው ለምንድን ነው የሚፈራው? ፈለገውን አረጋለሁ يحكم ما يريد يفعل ما يشاء ነው መሆን ያለበት ጌታ። ሙጥለቅ የሆነ ገደብ የሌለው ስልጣን ነው የዓለም ባለቤት ሊመራ የሚችለው ማለት ነው። አንዱን ፈርቶና ተሽጎግጦ የሚኖር ከሆነ ይሄ ብቃት የለውም፣ ጌታ ሊሆን አይችልም ማለት ነው። ስለዚህ እንግዲህ ይሄ ሁሉ ነገር አልተከሰተም በአላህ አካባቢ። ይሄ አለመከሰቱ ከሱ በስተቀር ሌላ ኃይል የሌለ መሆኑን ነው የሚያሳየው ይላል። تسبح له السماوات السبع والارض አላህ Subhanahu Wa Ta'ala ብቸኛና ፍጹም ኃይል ከመሆኑ የተነሳ ሰማያትና ምድር ያወድሱታል ይላል። ሱብሃንአላህ። ጀማዳቶቹ ጉዑዞቹ ምንም የማያውቁ የሚመስለን ጌታቸውን ያወድሳሉ። አላህ Subhanahu Wa Ta'ala በህክመቱ ወቁድረቱ እንደገነባቸው ያውቃሉ። ስለዚህ እናንተ ብትተውት ምስጋና ይንሳችሁ፣ ሰማይ ምድር ራሱ ሱብሃነከ ያ ረብ እያሉ ያወድሱኛል ይላል። ወመን ፊህን በውስጣቸው ያሉ ፍጥረታቶችም እንደዛው በቀጥታም ሆነ በተዘዋዋሪ የአላህን የበላይነትና ፍጹምነት የማያወድስ ማንም የለም፣ እናንተም ጭምር ሙሽሪኮችም ሳይቀሩ ማለት ነው። ሙሽሪኮችም ሳይቀሩ በተግባርና በይዘታቸው ጌታን ያወድሳሉ፣ በቃላቸው እንኳን ቢሸፍጡ ማለት ነው።
ይህ አይነት ጌታ ነው ስለዚህ ይሄን ጌታ ከማን ጋር ነው የምታወዳድረውና የምታፎካክረው ነው የሚለው እና ተስቢሑ እንግዲህ አላህ Subhanahu Wa Ta'ala ከምንም ድክመትና ተምንም ጉድለት የጠራ ፍጹም እንከን አልባ የሆነ ጌታ ነው የሚልን ዓለም በሙሉ ይስማማበታል ያማ ባይሆን ኑሮ ተመሳሳይ ስልጣንና መብት ያላቸው ቢኖሩ እስካሁን ለምን ነገሩ እንደዚህ ጸጥ ብሎ ሊኖር ይችላል ማለት ነው ሁሉም ግን አቅሙን አውቆ እሱን መፎካከር እንደማይቻል ለሱ ጥራት ይገባው እሱን ማን ነው የሚፎካከረው ያበዳል እንደ የሚለውን ሁሉም ያውቅበታል ማለት ነው ወኢሚን ሸይን ላ ይሰቢሁ ቢሐምዲህ ማንኛውም ነገር የለም በአለም ላይ ጌታን ከማመስገን ጋር የሚያወድስ የሚያጠራ ቢሆን እንጂ ኢማ ቢሊሳኒል ቃል አው ቢሊሳኒል መቃል አንደ ቢሊሳኒል አህዋል እና ጌታን ሲያወድስ አንዳንዱ አማኝ ከሆነ ለምሳሌ በሰማይ ዓለም ያለው በኢጅማዕ መላእክት ነውና ሁሉ ጊዜ በቃልም በተግባርም ጌታን ማመስገንና ማወደስ ነው ስራቸው በምድር ዓለም ያለውም ሰው የተወሰነው አማኙ ክፍል በቀጥታ ያወድሰዋል ያመሰግነዋል እምነተ ቢሱም ሳይቀር ደግሞ በተፈጥሮ ይዘቱ ያወድሰዋል ማለት ነው ለምን እሱ ሁን ያለውን ነገር ሁሉ በግዱ ይቀበላል ወደ ደም ጠላም ማለት ነው ተወለድ ሲለው ይወለዳል ደግ ሲለው ያድጋል ሙት ሲለው ይሞታል ተነስ ሲለው ይነሳል ይሄ ተስቢህ ነው የጌታን ትእዛዝ መቃወም የማይችል መሆኑ መሰበህን ያመለክታል ማለት ነው እና በተግባር ራሱ ሱብሃንአላህ ባትልም ተግባርህ ጌታ ያዘዘው ነገር በየለቱ የሚፈጸምብህ መሆኑ ያንን በተፈጥሮ መቀበልህ ራሱ ጌታን እንደማወደስ ይቆጠራል ወደህ ለምደህ ብታደርገው ግን አጅር ታገኝበት ነበር አለበለዛ ጌታ አንተን ያለውድ በግድ መግዛትም ያቅበታል ያንበረከከሃል ከሰር ስለህ ከስራሃል ነሰር ስለትነስራለህ ተይወዳ ተስቢህ ምን አለ ማለት ነው ወላኪን ላ ተፍቀሁነ ተስቢሐሁም ግን በአለም ዙሪያ ያሉ ፍጥረታቶች በሙሉ ጌታን ያወድሳሉና ያመሰግናሉ ሲባል እንዴት ስንት ካፊር ስንት ፋጅር ስንት ሙጅሪም አለ አይደለም እንዴ ጌታን ስም መስማት የማይፈልግ እንዴት ልትሉ ትችላላችሁ አይገባችሁም አላህ አይገባችሁም ቋንቋው ስለማይገባችሁ እንዴት እንደሚያወድሰኝ እኔ ያውቃለሁ ነገርኳችሁ ይላል አፍጀር አልፋጅር የሆነው እነ ፊርዓውን እንኳን ሳይቀሩ በውስጣቸው ጌታን ያውቃሉ እና ማዓልምቱ ለኩም ሚን ኢላሂን ሲል ከረመ በመጨረሻ ግን ሲይዘው ምን አለ አመንቱ አንሁ ላ ኢላሃ ኢላ الذي آمنت به بنو اسرائيل وانا من المسلمين አይደለም ያለው ያ ነገር ውስጡን ደብቆት ነበር እስከዛሬ ደለል ተጭኖት ነበር ሸውጥ ሲያፍረጠርጠው ግን ወጣች ማለት ነው ተሱ በስተቀር ምንም ጌታ የለም ማለት ሱብሃንአላህ አመንት እንደ ሌሎችም እንግዲህ ሹዕዮቹ ራሱ ኮሚኒስቶቹ ጌታ የሚባል ነገር የለም ነው የሚሉት አደባባይ የሚያውጅ በየቀኑ ይሄን ነበር የሚያናፉት ግን ጠበቅ አድርገው ሲይዟቸው ራሳቸው ይናገራሉ ከዓለም ጀርባ አንድ የሆነ ኃይል አለ ማን ለማለት እንኳን ባንችል አንድ ኃይል አለ ይላል ምስኪን ሳይውቁ ስሙንም አግኝተውታል አንድ አይደለም አላህ ራሱ ሁለት ኃይል አለ እኮ የሚል የለም አቁልሁ አላሁ አሐድ ነው አንድ ኃይል አለ ግን ስሙን አላወቅነውም አሉ ስሙን አያውቁትም ግን እየተናገሩ ነው ማለት ነው ስሙንም በአጋጣሚ አፋቸው ላይ ያስቀምጡታል ስለዚህ እነዚህ ሁሉ እንግዲህ ለተለያዩ ለጊዜያዊ ጥቅም ሲሉ ሰውን ለማታለል ለማጭበርበር የሆነ ያልሆነ ነገር ይዘላብዳሉ ሲፍቋቸው ግን ውስጡን እነሱም ጌታ መኖሩን ሲመሰክሩ ይገኛሉ ማለት ነው ላ ተፍቀሁነ ተስቢሐሁም ጌታን እንዴት እንደሚያወድሱትና እንደሚያመሰግኑት ባይገባችሁም እኔ ግን አቃለሁ ሁላቸውም ለማስመሰልና ለማታለል እንጂ ከውስጣቸው እኔን ሊንቅ የሚችል ኃይል ምንም የለም ይላል ኢነሁ ካነ ሐሊመን ገፉራ ታዲያ የዚህን ያህል ውስጡን እየተዋወቁ ተላይ ለምንድነው እንደዚህ ደባና ሸፍጥ የሚሰሩት ትሉ ይሆናል እንደዚህ ያደረጉ ደግሞ ህዝብህን ሲያወናብዱ ለምን ዝም አልካቸው ታላችሁኝ ኢነሁ ካነ ሐሊመን ገፉራ እኔ ምን ይጎልብኛል እኔ ታጋሽ ነኝ የፈለገው ባለጌ ቢባልግ ቢባርክ ዝም እየቀጠሮዬን እጠብቅለታለሁ ታጋሽ ነኝና አልቸኩልም ይላል ገፉራ እንደገና ደግሞ ወደፊት ትንሽ ቆይተውና ጨምተው ወደ መስመሩ የሚመለሱ ካሉ እነሱንም እንዳው መምራቸዋለሁ ምሕረተ ሰፊ ነኝና ይላል ሱብሃንአላህ እድሜ ልኩን ሲጨፍር ይኖራል በመጨረሻ
እንደገና እንደማያዋጣ ሲያቀው ተልቡ ከተመለሰና ከተጸጸተ ምንም አይደለም ይቅር ብያለሁኝ ማለትም እችላለሁ ምክንያቱም የናንተ ወንጀል እኔን አይጎዳ ጧዓችሁም እኔን አይጠቅምም ለራሳችሁ ብዬን እንጂ ምነግራችሁ ይላል እና እንግዲህ ባለጌዎች ስለኔ ሲዘባርቁ እለት በእለት መልቀምና መያዝ ይችል ነበር ያማ ከሆነ ኃይል ተጠቅሜ አንበረከኳቸው ማለት ነው ያ ከሆነ ያንን የሚወሰድባቸውን እርምጃ ፈርተው ሳያምኑ ውሸታቸውን አማኝነን ሊሉ ነው ያ እንዳይሆን ነጽነት ሰጥቷቸው ግዚያዊ ነጽነት የፈለከውን አቅራራ ተናገር አለ በትግስት ምን አለ የትዴታ መልጠኛለህ ሰማይ ብትወጣ መሬት ብትገባ ሁሉም የኔ ዓለም ነው ነገ ያቀጠሯችን ላይ እንገናኛለን ብዬ በትግስት በችሎታ ይዤዋለሁኝ ነው የሚለው እንደገና ደግሞ የፈለገውን ሁሉ አድርጎ እስከመቼ ነው በጥፋት ጎዳና የምሄደው እኔ መመለስ አለብኝ የሚል ከተገኘ ደግሞ እሱንም እምረዋለሁ አላህ ተርሂብም ያደርጋል ማለት ነው ወኢዛ ቀረአተ القرآن እና ይሄንን ጌታ ያወረደልህን መለኮታዊ መርህ በመታነብበት ጊዜ ይላል ጃአልና በይነክ በአንተ በነብዩና ወበይነ الذين لا يؤمنون بالآخرة በመጨረሻው ዓለም በማያምኑት ከሃዲዎች መካከል ሒጃበን መስቱራ ስውርና ረቂቅ የሆነን መጋረጃ እናደርግባቸዋለን ይላል እንግዲህ ቁርአን የወረደው በራሳቸው ቋንቋ ነው እና አቡጀህል እና አቡለሃብ እና ዑትባ እና ሸይባ እና ረቢዓ የተባሉ ጥጋበኞች ቁርአንን የተለያየ ስም ይሰጡታል ማለት ነው አንዱ ሸዕር ነው ይላል አንዱ ካህና ነው ይላል አንዱ ከዲብ ነው ይላል አንዱ ፍትራ ነው ይላል ይሄንን የሚያረጉት ለምንድነው ከተባለ እንደ ሰው ሆነው በቅን ልቦና አይከታተሉትም በሸፍጥ ነው የሚያዩት በመቀኝነት ማለት ነው ስለዚህ አንተ ብሩህ የሆነውን ለማንኛውም ሰው በቀላሉ ሊገባና ሊረዳው የሚችለውን መለኮታዊ መመሪያ ስታነብና ስታቀርብላቸው ሰዎች ግን ይገለማቸዋል አይዋጥላቸውም ለምንድነው እኔ ስራ ሰርቸባቸዋለሁ ይላል ልግመታቸውን ስለማቅ ይሄን ኑር የሆነ ማንኛውም አጀማዊ እንኳን እንደምንም እንዳው ተርጉሞና ተወለጋግዶ እንኳን ከደረሰው ያ አላህ ኑር ልቡ ይገባል እነዚህ ግን ልግመኞችና ሸረኞች ሰመሆናቸው ገና ቁርአኑ ሲወርድና አንተ ስታነበው አቋም ይዘዋል የፈለገው ቢመጣ አንቀበለውም የሚል ሳይድ ስለያዙ ያን ሸራቸው ስጉር የሆነ መጋረጃ በመሐከላቸው አድርጋለሁ ፈለገውን ብነግራቸው አይዋጥላቸውም ይላል ሰው እንደዚህ ነው አቋም ከያዘ ተጠመመ አያድርስ ነው እና ያ ختم الله على قلوبهم እንዳለው ሱረቱል በቀራ መግቢያው ላይ ማለት ነው ختم الله على قلوبهم በር ተዘግቶ ተታሸገ በኋላ አንድ ነገር መውጣት ወይም መግባት ይቻላል ይሄ በር ታሽጓል ከተባለ ሰው ሸሽቶ ነው የሚሄደው አካባቢው ምክንያቱም የታሸገ ነገር መክፈት አደጋ መሆኑን ስለሚያውቅ ማለት ነው አላህም ሰዎችን እድል ሰጣቸው ነብይ ላከላቸው በቋንቋቸው ኪታብ አወረደላቸው የሚጠቅመውን ማዕቁል የሆነ ሎጂካዊ የሆነ መመሪያ ግልጽ አድርጎ አቀረበላቸው የመጣ ቢመጣ ማተእቲና ቢሂ ሚን አየት ለተስሐረና ቢሃ فما نحن لك بمؤمنين ያመጣው ብታመጣ ሰማይ ዝቅ መሬት ከፍ ቢል እኛ አንተን አንቀበልም አለ ይሄ ካደረገ እኔም ካሁን በኋላ በቃ ፋይልህን ዘግቻለሁ አለ አላህ ለእንጣ ልግባ ብትል እንኳን አልፈቅድልህም በቃ ምክንያቱም ታተመ ማለት ነው አንተ ይሄን ሀዲያ ልከልሃለሁ ትቀበላለህ አለው አላህ አልቀበልም አልፈልግም አትፈልግም እርግጠኛ ነህ በቃ እገሌ አይፈልግም ካሁን በኋላ ሂዳያ እንዳይደርሰው ብሎ ይታሸጋል ማለት ነው ከዛ በኋላ የፈለገው ሰው ቢጮህ አይሰማም ለምን ልቡ ተቆልፏልና ማለት ነው እና ጃአልና በይነከ ወበይነ الذين لا يؤمنون بالآخرة ተሞትን በኋላ ተነስተን በሰራው ስራ ተጠየቃላችሁ ሲባል እንዴት من يحيي العظام وهي رميم ይላል የበሰበሰን አጥንት ማን ነው እንደገና የሚያድሰው የሚመልሰው ስለሚል ይሄ ሰውዬና አንተ መካከል የማይታይ በዛሂር የሚታይ ነገር መጋረጃ የለም አብረው ቁጭ ብለዋል በቋንቋቸው እየተነገረ ነው ግን ስውር የሆነ መጋረጃ መሐከላቸው አድርጋለሁና ሂዳያ ወደ እነዚህ ሰዎች ሊደርስ አልፈቅድም አለ አላህ Subhanahu Wa Ta'ala ይህን እንግዲህ ሰዎች በገዛ ክፋታቸው የሚያመጡት እድል ነው ማለት ነው አላህ የሰጣቸውን እድል በደስታ ለመቀበል ዝግጁ ቢሆኑ ኑሮ ልባቸው በእምነት ይከፈት ነበር ግን አንፈልግም ብለው አቋም ሲይዙ እኔም አልፈልግም ሰጣኋችሁ ግብዣዬን አረከሳችሁ አይደለም ካሁን በኋላ ለነገሌ ሂዳያ የሚባል ነገር አይፈቀድም ብሎ ይዘጋባቸዋል መጋረጃውን ይጥላል ማለት ነው
ወጀዐልና አላ ቁሉቢሂም አኪና ሌላም ተጨማሪ ደግሞ እርምጃ ይወሰዳል ማለት ነው። ባንተና በእነሱ መካከል ያለው አላቃ እንዳይግባባ በቃ በር ይዘጋበታል። እንደገና በልቦናቸው ውስጥ ደግሞ አኪና ይደረጋል፣ ልባቸው ይቆለፋል። ሽፋን ነገር ልባቸውን ልክ ሂዳያ እንዳይገባ በሆነ ነገር ያሽግበታል አላህ Subhanahu Wa Ta'ala። አይፍቀሁ አላ ይፍቀሁ ኪታብ አላህ የአላህን ኪታብ እንዳይረዱ የሚያደርጋቸው ማሸጊያ ይታሸጋል ልባቸው ላይ ይላል። ይገባል ቋንቋ ማዳ ቃል አንፈን ይላል። ቁጭ ብሎና አቡበከር ጋር ያዳምጡ ነበር። ግን የፈለጉትን ያልቀርተው ሲያበቁ ሲወጡ ከጎኑ የነበረው እኔ እኮ አልገባኝም ምንድነው ሲል የነበረው ይላል። ቢሊሳን አረብይ ሙቢን ነው የቋንቋው ባለሙያ እነሱ ናቸው። ግን ይሄ ነገር እኮ ምን አለ ገባህ እንዴ ተረዳህ እንዴ ይለዋል። እንዴ እንዴት ይሄ የማይገባው ሰው አለ ይላሉ ሙእሚኖቹ። እሱ ግን ሊገባው ስላልፈለገ አላህም እንዲገባው አላደረገም ማለት ነው። ታሽጎበታል። እና አላህ ይፍቀሁ አላህ ይፍሃሙ እንዳይረዱት የሚያደርግ እሽጋት በልባቸው ውስጥ አሽገባቸዋለሁ። ልብ ተቆልፏል። ወፊ አዛኒሂም ወቅሩን በጆሮአቸውም ላይ ክብደት አለ። ጆሮአቸው ደንዝዟል። የደነዘዘ አካል እንግዲህ አገልግሎት ሊሰጥ አይችልም ማለት ነው። የሆነ ነገር ከጌታ የተጣለበት ነገር አለ። ጆሮ የፈለገው ነገር ሲጮህ ዝም ብሎ እንደ ገደል ማሚቲ ይሰማል ድምጹን። ግን ምን እንደሆነ የህሊና ጆሮ ተዘግቷል። የውጭ ጆሮ ቢንቀራፈፍም ማለት ነው። ወኢዛ ዘከርተ ረበከ ፊል ቁርአን ስለዚህ ጌታህን በቁርአን ውስጥ ስለ ጌታ ምንነትና ማንነት በመታወሳና በመታወድስ ጊዜ ወህደሁ ብቸኛና አጋር አልባ የሌለው ወደር የሌለው ፍጹም ጌታ ነው እያልክ በቁርአን ስለኔ ስታመኳሽና ስታወድስ ወለው አላ አድባሪሂም ኑፉራ እነሱ ልባቸውም አይናቸውም ጆሮአቸውም ተዘግቷልና በጀርባቸው ላይ የሚሸሹ የሚበረግጉ ሆነው ወደ ኋላ ይሄዳሉ ይላል። እና ይሄ ሁሉ እንግዲህ የመጣው ምንድነው ከልግመትና ከምቀኝነት ነው። ለምን ተበለጥ ሰው ብዙ ጊዜ ደራ ውስጥ ከገባ በቃ ራሱን ነው የሚደምረው። ምክንያቱም አላህን ነው የሚቃወመው። ለገሌ የሰጠው ዲል ለኔ መሆን ሲገባው ለምን ለሱ አደረክ የሚል ነገር ላይ ተገባ አንድ ሰው አላህ ጋር ፍጥጫ ነው የሚፈጥረው ማለት ነው። በዛ ምክንያት አላህ Subhanahu Wa Ta'ala የሰጣቸውና የላከላቸውን እድል ተቀብለው በመጠቀም ፈንታ ነብዩ ጋራ ተካራ በመፍጠርና እሱ እንዴት ከኋላ ተነስቶ በለጠንና ቀደመን በማለት የዛ አይነት አካሃድ የሚሄዱ ሰዎች እኔ ስለምጣላቸው በአንተና በንባብህ መካከል መጋረጃ አረጋለሁ፣ ጆሮአቸውንም አደነዝዘዋለሁ፣ አይናቸውንም አውረዋለሁ። በመጨረሻ እንደውም ይሄንን ኸይር ነገር በሰሙ ቁጥር ልክ ውሻ እንዳየ አውሬ ገንብረው ነው የሚሸዱ በርግገው ነው የሚሄዱት ማለት ነው። ይህ አይነት እንግዲህ ነገር የመጣው በገዛ ጥፋታቸውና ክፋታቸው ነው በማለት አላህ Subhanahu Wa Ta'ala ደባቸውን ያጋልጣል። ሌሎች ደግሞ ምናልባት ቀና አመለካከት ያላቸው ካሉ ይህ አይነት እርምጃ እንዳይወሰድባቸው ይወቁ ማለት ነው። نحن اعلم بما يستمعون به እንደዛው ከመሆኑ ጋር ግን እየመጡ እየተሽለከለኩና እየተደበቁ በሙስሊሞች ውስጥ እየተሰገሰጉ ያዳምጡ ነበር እንደ ሰላይ ማለት ነው። እና ለመከራከር እንዲመቻቸው ምን መጣለት ዛሬ ምን ተባለ እያሉ ልክ አማኞቹ ጋር ሆነው የሚሰሙ ነበሩ እየተከታተሉ ማለት ነው። እና እነሱ በእናንተ ውስጥ ተሰግስገው እንደሚያዳምጡ እናውቃለን። የሚያዳምጡት ግን ዕውቀቱን ወስደው ሊጠቀሙበት ሳይሆን እናንተን ለመከራከር የሚረዳቸው ደካማ ጎን ለማግኘት እያደቡ ነው ይላል ማለት ነው። ኢድ يستمعون ኢለይክ ወደ አንተ ቀርበው በሚያዳምጡ ጊዜ ባገኙት ዕውቀት ለመጠቀም ፈልገው ሳይሆን በአንተ ላይ ደባ ለመሸረብ እንዲመቻቸው ዶክመንተሪ ለመስራት ማለት ነው። እንደዚህ ብለሃል በእንዲህ አይነት መድረክ ብሎ ሊይዝህ ይከታተልሃል ይላል አላህ Subhanahu Wa Ta'ala። ኢድ يستمعون ኢለይክ ወኢድሁም ነጅዋ እና መሐከላቸው ደግሞ ሲንሾካሾኩም እንከታተላቸዋለን። እነሱ አቅም አለን ብለው በእነሱ አቅም ሰው ሲሰልሉ ረበል ዓለሚን እነሱን እየሰለላቸው ነው ከጀርባ ይላል ማለት ነው። እና ያንዳንዱ ይሄው እንዲህ ብሏል ይችን ቃል ተጠቅመን በእንዲህ አይነት መድረክ እንዲህ አይነት ቦታ ላይ እንደዚህ ብለሃል አይደለም፣ በሌላ ቀን ደግሞ እንደዚህ አልካ አይደለም፣ ይሄ የተጋጨ ነገር አይደለም፣ እንደ ከጌታ መጣ ብለው ውጅንብር ለመፍጠርና ለማምታታት
እየመጡ ያዳምጣሉ ይላል ማለት ነው። إذ يقول الظالمون እነዚህ ግፈኞች የሆኑ ጣዖታውያን በሚሉ ጊዜ إن تتبعون إلا رجلا مسحورا سبحان الله ይሄ ሟርት የተደረገበት የሆነን ሰው እንጂ እናንተ ሌላም ታዳምጣላችሁን ይባባላሉ። መተው እንደባለው ወግ ሌሎቹ ጋራ ተሰልፈው ያዳምጡና ሲወጡ ግን አስተያየት ይለዋወጣሉ ማለት ነው። ትችት እና ይሄ ያየው አይደለም ያወረደው እንትብት ዝግባ የማይባል ቅራቅምቦ እንደ የባጤ ቋጡን ነው የሚለፈልፈው። እናንተ እኮ ድምላችሁ ነብይ ነው ትላላችሁ እንጂ የራሱ አምሮ የተቃወሰ የሚለውን የማያቅ ዝም ብሎ የሚዘላብል ሰው ነው እኮ አወናባጅ ነው የምትከተሉት እየተባባሉ ይወጣሉ ማለት ነው። ሱብሃንአላህ እውን ረጁላን መስሑርና አንተ ይላል አላህ Subhanahu Wa Ta'ala انظر كيف ضربوا لك الامثال ተመልከት በትዝብት አይንህ ላንተ ምን አይነት ምሳሌ እንዲያደርጉልህ አላቸው ነብዩና አለይሂ ሰላቱ ወሰለም። አቀሉል ዑቀላ የተባለውን ሰውዬ ረጁላን መስሑር ማለት ይሁን ይሆን ይችላል። እንظር ይሄ በጣም የሚያስገርም የሆነ ነገር ነው ማለት ነው። እንግዲህ በዚህ ምድር ላይ አላህ Subhanahu Wa Ta'ala በተፈጥሯቸውም በጣም በሳል የሆነ አእምሮ ያለው ሰው ከተፈለገ መሐመድን የሚያህል ሰው የለም። እነሱ ራሳቸው ሲመሰክሩ ነበር ከመላኩ በፊት ማለት ነው። በተፈጥሮ ጸባው ይያለ ተናንተና መሐመዱል አሚን አስዋዲቁል አሚን እየተባለ ሲመኳሽ የነበረው ሰውዬ አርቆ ሐሳቢ አስተዋይ የልጅ አዋቂ እየተባለ የነበረው ሰውዬ ዛሬ እንደገና የአላህን ቃል ይዞ ሲቀርብ ረጁላን መስሑር ተባለ። ሟርት የዞረበት ልቡ የተንቀዋለለ የብዥታ የተፈጠረበት እያሉ አንተን ያብጠለጥላሉና ያጥላላሉ። እውን አንተ በዚህ መልኩ የምትጠረጠር ነህ ይላል አላህ Subhanahu Wa Ta'ala። ፈዶሉ እና ጥላቱን ለማንቋሸሽና እንትን ለማለት የተለያየ ድንጋይ መፈንቀልና ስር መበጠሱ ያለ ነው። ግን በማያዋጣውና በማያሰደው መንገድ ሄደው ተሳሳቱ። አንተን ረጁላን መስሑር ብለው መናገራቸው ያንተን ታሪክ ሊያጠል ነበር እንዲህ የሚያደርጉት ማለት ነው። ግን አቅል ያለው ሰው ሁሉ ይሄን ነገር ሲናገሩ እነሱን ይታዘባቸዋል። ታርጋችንን እንመታለን ሰውየውን እናጥላላለን ዋጋቢስ እናረጋለን ብለው የሚሰነዝሩት ቃል እነሱ ራሳቸው አወናባጆች አይን ያወጡ ባለጌዎች መሆናቸውን ነው ለህብረተሰቡ የሚያስተላልፉት ያሉት። ምክንያቱም የማይመስል ከተናገርክ አንተ ራስህ ነህ ትዝብት ላይ የምትወድቀው። አይ አሁንስ አበዛው እሱ እንኳን በዛ አይተረተርም ይላል ከጎን ያለ ጓደኛው ራሱ። ምንም ቢሆን እንደዚህ እንኳን አይደለም ይላል አይደለም እንደ ዑቀላ። ፈضሉ ማለት ሀደፋቸውን ኢላማቸውን አልመጡም። እነሱ ዋጋቢስ ሊያረጉ በህብረተሰቡ ሊያስጠፉ ነበር እንደዚህ የሚሉት። ግን ይሄንን እዚህ ግባ የማይባል ተራ ነገር ሲናገሩ ረጁላን መስሑር ነው ሲሉ አንዴ እሱማ ረጁላን መስሑር ከሆነ ሌሎች የባስነን ማለት ነው እንዴት እሱን ረጁላን መስሑር ትሉታላችሁ ብሎ ተገላቢጦሽ ሆነ መልእክቱ ማለት ነው ለህዝቡ የሚደርሰው። እንዳውም እነዚህ ሰዎች ሌላ የውስጥ በሽታ አለባቸው መሐመድማ በዛ አይተረተርም ብሎ ሌላ ዑቀላ ወደሳቸው እንዲወግን የሚያደርግ ነገር ነው ያስተላለፉት ማለት ነው። فلا يستطيعون سبيلا እና ሰውየውን ለማጥላላትና ዋጋቢስ ለማድረግ የሚያረጉትን ጉዞ የተሳካ ውጤት ሊያመጣ አልቻለም። እነሱ የሆነ ያልሆነ አሉባልታ በደረደሩ ቁጥር ተራው ሰው ደግሞ እውነቱን እየተረዳ ሁለቱን እያመሳከረና እያገናዘበ እለት በእለት ወደ ነብዩ የሚመጣው እየበዛ መጣ ማለት ነው። ምን ሆነ አክስ ሆነ ውጤቱ ማለት ነው። ሰው እንዲጠላ እንዲበረግግ ነበር አሉባልታ የሚነዙት። ሰዎች ግን ውሃ የማይቋጥር ነገር ጭራሽ የማይቀራረብ ነገር በተናገሩ ቁጥር አይ እናንተ ሰዎች እንዳው ምቀኞች ናችሁ በለጠን ብላችሁ እንጂ ይሄ ሰውዬ እንኳን በዛ አይተረተርም እንግዳውስ እንዳው እኛ ከሱ ጋር እንሆናለን እያለ በተቃራኒው የነሱ መንገር ተበላሸባቸው ይላል ማን። እና እንግዲህ ሳሂር እና የሚለውንና መጅኑን የሚለውን ቃል ብናወዳድረው ራሱ ከሁለት እንግዲህ ከሁላቸው የሚወጣ ቃል ነው። በአንድ በኩል ሳሂር ነው ይሉታል፣ በሌላ በኩል መጅኑን ነው ይሉታል። እኔ ተቃራኒ ነገሮች ናቸው። ሳሂር ማለት ብልጣብልጥ ሰው ነው ሳሂር የሚሆነው አይደለም እንዴ? እና ሰዎች የማያውቁት የተለያየ ሲስተም እና ዘዴ ተጠቅሞ ሰዎች በማያውቁት መልክ ሰዎችን ማጃጃል የሚችል ሰው ነው ሳሂር የሚባለው። መጅኑን ደግሞ ጭራሹን ሰው ሊያጃጅል ቀርቶ ለራሱ የተጃጃል
አንተ ብልጥ ነህ በቃ መልቲ ነህ ትለዋለህ እንዴ መጅኑን ለራሱ የሚይዘውን የሚሰራውን የሚናገረውን የማያቅ የሆነ እንደገና በአንድ በኩል መጅኑነት ትላለህ በሌላ በኩል ደግሞ በጣም ጮሌ ነህ ሰውን ማታለል ማጭበርበር ትችላለህ ከተባለ የሚሄዱ ነገሮች አይደሉም ራሳቸው የሚናገሯቸው ቃላቶች ስበርሳቸው በተፋለሱ ቁጥር የነሱ ዓላማ ምንድነው ነብዩን ማስጠላት ነበረ ሰዎች ግን ነፃ ህሊና ያላቸው ሰዎች ይሄ ነገር የማይጣጣም ነገር ነውና የሚናገሩት እነሱ ናቸው አወናባጆቹ ብሎ በተቃራኒው ወደ ነብዩ የመወገን ሁኔታ መጣ ማለት ነው ይሄ ነው እንግዲህ ውጤቱ ይላል አላህ ኢላ ረጁለን መስሑራ እነ ሲፈልጉ ሳሂር ይሉታል ደግሞ መስሑር ይሉታል ሳሂርና መስሑርም እንደዛ የተለያየ ነው ሳሂር ማለት ለራሱ አጭበርባሪ ለራሱ ሲስተም የተለያየ ዘዴዎችን ተጠቅሞ ሰዎችን የሚያጃጅል ማለት ነው መስሑር ማለት ለራሱ ሟርት ተደርጎበት የቦዘ ሰው ማለት ነው አይደለም እንዴ ለራሱ ሟርት ተደርጎበት የተንቀዋለለ ሰው እንዴት አድርጎ ሰውን ማታለል ይችላል እና እነዚህ ሁሉ ነገሮች እንግዲህ ሰዎች አሉ ዑቀላ ምን ጊዜም ቢሆን አእምሮ ያላቸው ሰዎች ያመዛዝናሉ እነዚህም ባጣጣሙ ቁጥር ግን እነዛ ሰዎች ራሳቸው ምቀኞችና ሸረኞች እንደሆኑ ነብዩ ግን መዝሉም እንደሆኑና ትክክለኛ ሰው እንደሆኑ እየተረዳ ሄደ ሰው ማለት ነው እና እንظر كيف ضربوا لك ይችን ነገር እንዲያጣጥሟት ነው ልብ በል እንግዲህ የሚናገሩትን ነገር ሌላ ማስረጃ አያስፈልግም ከገዛ ደካማ ቃላቸው ከተፋለሰው አቋማቸው ነጥቦችን ወስደህ ብታቀርብ ራሱ ይሄው እንደዚህ ይለኛል በአንድ በኩል መጅኑን ትሉኛላችሁ በሌላ በኩል ሳህር ትሉኛላችሁ እንዴት ነው ይሄ ሁለቱ ቃል እንዴት ይስማማል ብትል መልስ የለም ማለት ነው እና እንደዚህ እንግዲህ አርጎ አላህ Subhanahu Wa Ta'ala ያሳጣቸዋል ማለት ነው አርካናቸውን ያስቀራል ወቃሉ በተጨማሪም አይዛ ኩና هذا وصلى الله وسلم على النبي وعلى اله